ከሐዋርያ ጋር አልወዳደርም ያለው ነብይ ነው ወይስ ሐዋርያው ቅዱስ ጳውሎስ ብለን ስንል ሰማይና ምድር ሐዋርያው ቅዱስ ጳውሎስ ደፍራችሁ አትወያዩበት መቼ ጌታን እውነተኛ የአምላክ አገልጋይ ጳውሎስ ወይስ መሐመድ በሚል ይሄን ደፍራ አይወያዩበት በስብዕና ዙሪያ በአገልግሎት ዙሪያ መቼም ሊወያዩበት አይችሉም ምንድነው በቃ ቤታቸውን ዘግተው እኛ ቤት የሚወያይ ክርስቲያን የለም እያለ ይፎክራል ና ግባ ሲባል ግን እኛ ከዚህ ጋር እናነጻጽርም እያለ ያመልጣል ማለት ነው ፖለቲካውን ሰርቶ ይሄን የሚቀበለው ምስኪን ህዝብ ደግሞ አሉ የነሱ ፉከራ የሚቀበሏቸው የነሱን ፉከራ የሚቀበሏቸው ማለት ነው እና ወገኖቻችን የንጽጽር ዓላማን በመጀመሪያ ተረዱ ንጽጽር ምንድነው የሚለውን ነገር በመጀመሪያ ተረዱ የሐሳብ መለዋወጥ ያንተን እውነት ከፍ አድርገ ሌላው ሐሰት ከሆነ በትምህርት በማስረጃ ማሳየት ነው ንጽጽር ዓላማው ይሄ ነው ቁጭ ብለ ልትመጻደቅ አይደለም ለምን መጣችሁ ጋር ምን ልትሆኑ ይመጣችሁ ንጽጽር ካላችሁ ምን ልትሆኑ መጣችሁ ቲክቶክ ላይ ወይም ደግሞ ምን ልትሆኑ ነው ንጽጽር እንሰራለን ብላችሁ የምታወሩት ንጽጽር ከተባለ እኮ አንዱን ካንዱ ጋር ማነጻጸር ነው አይደል የቁንጅና ውድድር አይደለም ከዚህ ጋር አላወዳድርም የምትለው የቁንጅና ውድድር ከሆነ አላህ ሊያሸንፍ ይችላል ምክንያቱም መሐመድ በየኑተል ቢሰል ጀህሚያ 7ኛው ሙጀለድ 290 ላይ አላህ ወጣት ፍሪዛም ቆንጆ ነው ብሏል እንግዲህ ቆንጆ ከሆነ ከወረላይን ሴቶች ጋር አወዳድሩት የወረላይን ሴቶች ናቸው አጥንታቸው እስኪታይ ውብ ሴቶች ናቸው የተባሉት ቆንጆ ናቸው የተባሉት የወረላይን ሴቶች ናቸው ስለዚህ እሱ ልታወዳድሩስ መስሉት ከወረላይን ሪፖርት ያደርጉ ከወረላይን ሴቶች ጋር ነው ማለት ነው የቁንጅና ውድድር ከሆነ ውድድሩ ወይም ደግሞ ንጽጽሩ ግን ስለ አምላክነት ነው ከተረዳችሁ እኛ የቁንጅና ውድድር አላነጻጸርንም የቁንጅና ውድድር እኛው ራሳችን እንወዳደራለን ከፈለጋችሁና ወገኖቻችን ሁሌ ለቅሶ ሰለቸን ሁሌ ለቅሶ ሰለቸን የናንተ ፉከራ ቤታችሁ ሆናችሁ ፉከራችሁ ከዛ ኑ ስትባሉ ወፍ አንድ ኡስታዝም አለ ለመምህር በረከት ብሎ ጭራሽው ይጥሪ ብሎ የድፍረቱ ድፍረት ማለት ነው እኔ ራሱን በምን ጣሪያ ላይ እንደሚሰቅል እኔ ምንም የተናቀ ኡስታዝ እኮ ነው ግን ራሱን በምን ቦታ ላይ እንደሚያስቀምጥ ይጥሪ ለመምህር በረከት አኬኮና በጻፍከው መጽሐፍና ቻሌንጅ ላድርግ ሲለው አፉን ያጣመማል ብሎ የፈራ ኡስታዝ ነው አስቡት የልቦና ችሎትን ከጻፉት ከመምህር በረከት ጋር ልወያይ ብሎ ደፍሮ ሲመጣ ማለት ነው እና አኬና ግባ ያሉ ሲለምኑት የነበረው ኡስታዝ እኮ ነው እንዲናችሁ በቃ ከክርስቲያን መምህራን ጋር እንዲብለን እንዲያሉ ለማለት ብቻ ቲፎዝ የተሞላችሁ ብቻ ናችሁ የትምህርት መንፈስ የለባችሁ ውይይት እናርግና እስቲ ምእመኑ ይማርበታል የሚለው ነገር የለባችሁ አኬ ከፕሮቴስታንቶች ጋር ብዙ ጊዜ ውይይት አድርጓል አንድም ፕሮቴስታንት ዲቤት የሚያደርጉ መምህራን የሆኑት እንትኖች ማለት ነው ፕሮቴስታንቶች አንድም ቀን አኬ ሳደባል ሲሉ ሰምታችሁ አታውቁም አንድም ቀን አኬ አበሸቀን ሲሉ ሰምታችሁ አታውቁም ሶ ይሄንኛው ኡስታዝ ግን እንከል ሊያወጣ መጣ አኬ ላይ ማለት ነው እንዲለኛል ሊል አፍን ያጣምማል ለሐጫም ምናም ብሎ ተሳደበ ይሄ ንግግሩ ለሱ ስድብ አይደለም ትልቅ የስብዕናው ልክ መጨረሻ ጫዋነቱን የሚያሳይ ነው እንዲናችሁ ሙስሊም ወገኖቻችን ደፍራችሁ አትገቡ እማትደርሱበት ተራራ ላይ ግን ትንጠለጠላላችሁ አሁን ለመምህር በረከት ይጥሪ ብለስ ታቀርብ ትንሽ አታፍርም አቡ ሃይደርን ጥራለት ለሱ ለመምህር በረከት አቡ ሃይደርን አንተ በደረጃ ከአኬ ጋር አኬ ራሱ አይመጥንም ግን ያው መጽሐፍ ጽፍ ያለው ብለ ስትወራጭ ስለነበረ እና በራስ መጽሐፍ በጻፍኩ መጽሐፍ እውን ኢየሱስ የባህሪ አምላክ ነውን ብለ ጽፈ ስለሆነ በዛ መጽሐፍ ቻሌንጅ ላድርግ ስለ አምላኬ ልመስክርልህ ነው ያለው ራሱ እንዶ ስለ ከስልምናው እንኳን ራስ አልነካምኩ ስለ ኢየሱስ በጻፍኩ መጽሐፍ አለ በዛ መጽሐፍ እና እንወያይ ያለው እና ደፍረው አይገቡም ግን ፉከራቸው አይጣን ፉከራችሁ እኔ ስለተረዷችሁ እየሳኩ ነው ማልፎ በርግጥ ያልተረዳችሁ ማህበረሰብ ሊቀበላችሁ ይችላል ለማንኛውም ግን የንጽጽር ዓላማን ተረዱ እኔ ብችል ብትልኩና ገስ ላይ በጠይቃችሁ ንጽጽር ምንድነው ለእናንተ ብላችሁ ደስ ይለኛል ብትልኩ ገስ ላይ ነው ግቡና ሲንጽጽር
ምን ማለት ነው? ሲያስተምሯችሁስ ንጽጽር እንዴት ነው ብለው ነው ያስተማሯችሁ? እንደው ብትነግሩን ተግባር ላይ አውላችሁታል? የንጽጽር ዓላማውን ራሱ የሚለውን ብታስረዱን ደስ ይለኛል ማለት ነውና ኢየሱስ ፊት ደፍሮ የሚገባ አንድም ሙስሊም የለም፣ አንድም አማልክት የለም፣ ማንም የለም። ይሄው የኛ ያህዌ እንይላል ትንቢተ ኢሳይያስ ምዕራፍ 45 ላይ ካያችሁ ይናገሩም ይቅረቡም በአንድነት ይማከሩ። ከጥንቱ ይህን ያሳየ ከቀድሞስ የተናገረ ማን ነው? ያሳየሁም የተናገርኩም እኔ እግዚአብሔር አይደለሁምን? ከኔም በቀር ሌላ አምላክ የለም። እኔ ጻድቅ አምላክና መድኃኒት ነኝ፣ ከኔም በቀር ማንም የለም። እናንተ የምድር ዳርቻ ሁሉ እኔ አምላክ ነኝና ከኔም በቀር ሌላ የለምና ወደ እኔ ዘወር በሉ ትድኑም አላችሁ። ቃሌ ከአፌ በጽድቅ ወጣለች አትመለስም። ጉልበት ሁሉ ለእኔ ይንበረከካል፣ ምላስም ሁሉ በእኔ ይምላል ብዬ በራሴ ምያለሁ አለ። ያህዌ በራሱ ነው የሚምለው። እናንተ አምላክ በጨረቃ በረፋዱ ሌሊት ባለክላኪ ፈረሶች እያለ ሲምል ያህዌ ግን በራሱ ነው የሚምለው። ጉልበት ሁሉ ለእኔ ይንበረከካል። ሐዋርያው ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 2 ቁጥር 10 ላይ ጉልበት ሁሉ ለኢየሱስ ክርስቶስ ይንበርከክ እንዳለው ይሄው ኢየሱስ ያህዌ ስለሆነ ጉልበት ሁሉ ለእኔ ይንበረከካል ብሏል ያህዌ። ስለዚህ ምን አለ? ቃሌ ከአፌ በጽድቅ ወጣለች አትመለስም። ጉልበት ሁሉ ለእኔ ይንበረከካል፣ ምላስም ሁሉ በእኔ ይምላል ብዬ በራሴ ምያለሁ። ስለ እኔም በእግዚአብሔር ዘንድ ብቻ ጽድቅና ኃይል አለ። ወደ እርሱም ሰዎች ይመጣሉ፣ በእርሱም ላይ የተቆጡ ሁሉ ያፍራሉ። የእስራኤልም ዘር ሁሉ በእግዚአብሔር ይጸድቃሉ ይመካሉ ይባላል። ስለዚህ እግዚአብሔር ከኔ በቀር ማን ነው? ይናገር ይነሳ እስቲ ያሳይ እያለ ይናገራል። እኔ ነኝ የፈጠርኳችሁ፣ እኔ ነኝ የተናገርኩ ከጥንት ጀምሮ፣ እኔ ነኝ የሰራኋችሁ እያለ ይናገራል ያህዌ። አይ እኔ ነኝ የሚል ደግሞ ና ቻሌንጅ ቅረብ ተብለሃል። መቅረብ አይችልም። ለምን? አላህ የሙሐመድ ምናባዊ ፈጠራ ስለሆነ የራሱን ፍላጎት ለማሟላት በአእምሮ የፈጠረው ጣዖት ስለሆነ ይህን ቻሌንጅ ሊቀርብ አይችልም። እግዚአብሔር ግን በሁሉ ቦታ ጣዖታትን የሚያሳፍር አምላክ ነው። ጣዖታትን የሚቀብር አምላክ ነው። የሚቀብር አምላክ ነውና ይሄንን ማወቅ አለባችሁ ሙስሊም ወገኖቻችን። ሰበባችሁን ትታችሁ እኛ ስለ አምላካችን አንመሰክርም፣ በቃ ስለ ኢየሱስ ብቻ መስክሩልን በሉ። ይሄን ነገሩን እኛ ሁሌ እየመጣን ስለ ኢየሱስ እንሰብካችኋለን። ነገሩ ግን እንቡር ስትሉ እስቲ ስለ አምላካችሁ እናንተ መስክሩ፣ እኛ እንደምንመሰክረው እናንተ መስክሩ እንላችኋለን። በጣም ያዙ ይልቀቁኝ ስትሉ ማለት ነው። ያዙ ይልቀቁኝ ስትሉ የልትጠይቋቸው የሚያስፈልገው ነገር ሙስሊሞች ምንድነው? ከዚህ ቀደም ተውሂድ ወይስ ስላሴ ብላችሁ ተወያይታችኋል። ተውሂድ ወይስ ስላሴ ብላችሁ ስትወያዩ ስላሴ አምላክ መሆኑን አምናችሁ ነው ወይ ከክርስቲያን ወገኖቻችን ጋር የተወያያችሁት? ኢየሱስ ወይስ አላህ እውነተኛ አምላክ በሚለው ስትጠሩ አይ ፍጡርን ከፈጣሪ ጋር አናነጻጽርም ብላችሁ ቀራችሁ። ካዲያ በቀደም ተውሂድ ወይስ ስላሴ ብላችሁ ስትወያዩ ስላሴ አምላክ መሆኑን አምናችሁ ነው ወይ ቻሌንጅ ላይ ያቀረባችሁት ብላችሁ ጠይቋችሁ። ቲፎዞ አትሁኑ፣ ጠያቂ ትውልድ ሁኑ። እሺ የማፈክፈክ ስልታቸውን በዛው ትረዱታላችሁ ማለት ነው። እና ምንድነው ልላችሁ የምፈልገው ደፍራችሁ አትገቡበት። ስለ አላህ የሚመሰክር ኡስታዝ የለም። እየዘለለ እየተሯሯጠ ያዘውን ጥቅስ ብቻ ሊተፋ የሚመጣው ኡስታዝ ብቻ ነው ያለው። የመጽሐፍ ቅዱስ ጥቅስ ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ኢየሱስ ከራሴ አንዳች ማድረግ አይቻለኝም ብሏል። በቃ እቺን ይተፋል። ኢየሱስ ሰው ነኝ ብሏል። እቺን ይተፋል። ኢየሱስ ይበላ ይጠጣ ነበር። እቺን ይተፋል። በቃ ይሄን ጥቅስ ከያዙ ታላቅ ኡስታዝ ናቸው እነሱ እዚህ ቲክቶክ ላይ ማለት ነው። ታላቅ መምህር ናቸው። እግዚአብሔርን እኔ አላቅም፣ ለእናንተ አላቅም፣ ለእኔ ግን የመጨረሻ ሳያቸው ራሱ ያስቁኛል። ለእናንተ አላቅም። እኔ በጣም አይቻቸው ምንም ትንኝ ሆኑ እንደሆኑ ስለገባኝ እስቅባቸዋለሁ። ራሱ ትልቅ ኡስታዝ ናቸው። በቃ እነዚህን ጥቅሶች ከጠቀሱ
ታላቅ መምህር ናቸው ታላቅ በቃ እንትን ናቸው ኢየሱስ እኔ ከራሴ አንዳች ማድረግ አልችልም ብሎ ማስረጃ ይኸው በቃ ዮሐንስ ወንጌል 5:30 ኢየሱስ እኔ ሰው ነኝ ብሏል ኢየሱስ ይበላ ይጠጣ ነበር ኢየሱስ እንዲያድርጎ ደክሞ ታረፈ ይላል እሺ ይሄንን ያመጣውን ቻሌንጅ አላህ ላይ እናቀርበው ይሄን ያመጣውን ቻሌንጅ በአላህ ላይ ምናነጻጽረው ሲባል አይ ፍጡርን ከፈጣሪ ጋር እናነጻጽር ይላል አሳዛኝ ፍጥረቶች የምር እኔ በጣም ተታስቁኝ እና እንትን በትሉ የንጽጽር ዓላማውን በደንብ በታውቁ መልካም ኡስታዝ የሚባለው እንኳን በደንብ በታውቁ በደንብ በታውቁ ነው ወገኖቻችን አሁንም ቢሆን እውነተኛ አምላክ አላህ ወይስ ኢየሱስ የሚል በሚል ደፍሮ የሚወያይ ኡስታዝ የለም ካለ ምን ጊዜም አለንኛ ምን ጊዜም ፍለፊታችሁ ቁጭ ብለናል ብቻ እወያያለሁ የሚል ኡስታዝ ካለ ቀንና ሰዓት እንትን ማለት አለበት ይሄ በቃ ሁሌ ሽሽት ይቀርባችሁ የምር ደፈር በሉ አንዳንዴ ምእመናኖቻችንን አኩሩ የተከናንቦ ጀለብየ ለብሱ ጅንን ብሎ ኡስታዝ ምናምን ለመባል በቃ እንትን የምትሉ ራሳችሁን ለማሳየት የመጣችሁ እንጂ አምላካችሁን ልትሰብኩ አይደለም ማለት ነው አይደለም እኔ አምላኬን አስቡት ከዚህ ጋር አላነጻጽርም ስል እኔ የቁንጅና ውድድር አይደለም አምላኬን ማወዳደረው ኃያልነቱን አሳይቼ የኢየሱስን ጌትነት ለማመስከር የቁንጅና ውድድር አይደለም የአምላኬን ማወዳደረው አይደለም እንደዛ ብላችሁን ያሰባችሁት የቁንጅና ውድድር ነው አላህን አወዳድራላችሁ እሱን ከወረላይን ሴቶች ጋር አወዳድራላችሁ እኛ ግን ስለ ኃያልነቱ ስለ ጌታችን አምላክነት ከሱ ሌላ አምላክ እንደሌለ ሐዋርያው ቅዱስ ጳውሎስ ትላንትና በያቻው በአንደኛ ቆሮንቶስ ምዕራፍ 8 ላይ ነው ምዕራፍ 8 ቁጥር 1 ላይ እንዲህ ብሎ ይናገራል እንግዲህ ለጣዖት የተሰዋውን ስጋ ስለመብላት ጣዖት ሁሉ በአለም ከንቱ እንደሆነ ከአንዱም በቀር ማንንም አምላክ እንደሌለ እናውቃለናል መቼም ብዙ አማልክትና ብዙ ጌቶች አሉ አለ ነገር ግን በሰማይም ሆነ በምድር ሆነ አማልክት የተባሉ ምንም ቢኖሩ አለ ለኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አባለን ነገር ሁሉም በእርሱ በኩል የሆነ ነገር ሁሉ በማበኩል በኢየሱስ ክርስቶስ በኩል የሆነ እኛም በእርሱ በኩል የሆነን አንድ ጌታ ኢየሱስ ክርስቶስ አለናል አያችሁ ጣዖት ሁሉ በዚህ ዓለም ከንቱ ነው ያንተ አላህም ከንቱ ነው እኔ ጋር ጣዖት ነው በዚህ ዓለም ከንቱ ሆነ የተጣለ ነው ጣዖት ግን አምላኬ ስለምትለው ኖ ያንተ አምላክ ጣዖት ነው እውነተኛው አምላክ ኢየሱስ ነው ብዬ በትምህርት አሳይቼ ኃያልነቱን አምላክነቱን ጌትነቱን በትምህርት አሳይቼ ልረታህ ነው ቻሌንጅ ማቀርብልህ እንጂ ቁንጅና ውድድር አይደለም አላህና ኢየሱስን እያወዳደርን ያለነው አይኔ ከዚህ ጋር አላነጻጽርም እሱ የቁንጅና ውድድር ሲሆን አይ የዓለም ቆንጆ የተባለን አላህን እንዴት ከዚህ ጋር አወዳድራለሁ ብለህ ልታወራ የምትመጣው የቁንጅና ውድድር ሲሆን እዚህ ጋር ግን ስለ ኃያልነቱ ምስክርነት ነው እሺ እንጂ ኢየሱስ ከማንንም ጣዖት ጋር የሚነጻጸር አይደለም ግን እኔ ያንተን ነፍስ ለማዳን ስለምፈልግ ኢየሱስ ነው እውነተኛ አምላክ ብዬ አሳያለሁ ማለት ነው እና የንጽጽር ዓላማውንም በደንብ ብትረዱት እግዚአብሔር ስንል ኢየሱስ እያን እንደሆነም ደግሞ ብታውቁልን አሁን ይሄን እንኳን አልተረዳችሁ ችግር እኮ ነው ከናንተ ጋር የምር ያህዌ ስንል ስለ ኢየሱስ እያወራ እንደሆነ አልተረዳችሁ ኢየሱስ ያህዌ ነው ብለን ስለምናምን ማለት ነው ኢየሱስ እግዚአብሔር ነው ብለን ስለምናምን እግዚአብሔር ስትል ስለ ኢየሱስ ነው እና ወገኖቻችን እንዴት እንደምንግባባ መቼ 2018ንም በአዲስ አእምሮ ትመጣላችሁ ተብላችሁ ተጠበቁ ያው ሆናችሁን የመጣችሁት ምንም የተለወጠ ነገር የለም ከዚህ በፊትም አንድ አብዱል ወያያለው ብሎ ፈነጠዘና እና ለዋለው ርዕስ ሽፍት አርገሻለ የምን ርዕስ ይሄው በዚህ ነው ተስማማው ነው ሜሴጁን አሳይቼው እሺ ብሎ ምናምን ፖስት ያወራ ነው ወገኖቹ አትወያይ ሲሉት
ፈረጠጠ ማለት ነው። ማነው ኡስታዝ ሐሰን የሚባል እዚህ ቲክቶክ ላይ እና አንደበታችሁ የሚከፈተው ኢየሱስ ላይ ነው፣ አምላካችሁ ላይ የለም። አንደበታችሁ የሚከፈተው ኢየሱስ ላይ ነው። ኢየሱስ ላይ ለመዘባበት፣ ኢየሱስ ላይ ለመቀለድ፣ ኢየሱስን ለመሳደብ አንደበታችሁ ይከፈታል። ስለ አምላካችሁ መስክሩ ስትባሉ ግን ወፍ የለም። እኛ ደግሞ ይሄን መዝሙር እናስደምጣችኋለን። ስለ ኢየሱስ ክብር ሁሌም ይነገርለታል። ይሄን መዝሙር ላስደምጣችሁ። የቀደሙ በሰማያት ላይ ከፍ ከፍ ሰሞኑን ለውይይት እየጋበዝን ነው። እናንተ ደከማችሁ እንደምንድን ነው? ያው ከቤቱ መውጣት ማይችል ውሻ ምክንያት መፈለጊያ ነች። ውሻ እድሜ ልኩን በቤቱ የሚጮህ ከሆነ ውጪ ላይ ጭራውን ሸጉጦን የሚሮጥ ከሆነ ፈሪው ማን እንደሆነ ይታወቃል። እርሶንም እኮ ቤታቸውን የጠሩት እና ይታወቃል፣ ታክቲካቸው ይታወቃል። ነብዩም የሆነ ሰዓት ላይ ጥያቄ ተጠይቆ ለ29 ቀን ያህል ነገ መልስላችኋለሁ አለና ለ29 ቀን ያህል ተቤቱ ሳይወጣ ጠፋ። ነገ ትመልሳለህ ብለን ስንጠብቅህ ለምንድን ነው እሱ የጠፋው ብለው ከ29 ቀን በኋላ ሲጠይቁት ቤቴ ውስጥ ውሻ ሞታ አልጋ ስር ሳናያት ሞታ ነበርና መልሱን ጅብሪል ሳያመጣልኝ ለ29 ቀን ቆይቶብኝ ነው አለ። እና የመጀመሪያ መገለጽ ሲመጣለት ሮጦ ከዲጃ ቀሚስ ውስጥ ነው የገባው። ተጨምቆ ሲለቀቅ ከዲጃ ቀሚስ ውስጥ ነው ሮጦ የገባው። ጥያቄ ሲጠየቅ 29 ቀን ቤት ውስጥ ተደብቆ ውሻ ቤቴ ውስጥ ሞታ አለ። በዛ ምክንያት ጅብሪል መገለጽ ሳያመጣልኝ ነው አለ። እንግዲህ 29 ቀን ሙሉ ከቤቱ አልወጣም። አይደለም ሽንቱን አልሸናም። አይደለም አልጋው ላይም እየተጸዳዳ እንደሆነ አላውቅም። ፕላስ ደግሞ 29 ይሄን ያህል ቀን ውሻው አትገማም ወይ? እኔ እንጃ። ጅብሪል የሞተ ውሻ ካለ ቤት አይገባም ስለተባለ ውሻው እንዳነክሰውን አናውቅም። መልስ ላለመስጠት ማለት ነው። ያው ቤቱ ገብተው ደግሞ አይጠይቁትም እንግዲህ፣ ምክንያቱም ውሻ ሞታ የጠነባች ቤት ውስጥ አይሁዶችም ደግሞ ሊገቡ ስለማይችሉ እና ሰላትም ሶላትም መስጊድም ሄዶም አያውቅም መሰለኝ። በዚህ ቀናት ውስጥ መልሱን ላለማምጣት ከቤት አልወጣም። እና መሐመድ ሲሞትም አይሻ ጭን ላይ ነው መገለጥ የሚመጣለት። አይሻ ጭን ውስጥ ካልሆነ በስተቀር በማንኛችሁም ልብስ ውስጥም ቤት ውስጥም አይመጣልኝም ብሎ ጭን ውስጥ ብቻ ይመጣለት። የነብያቸውን ሱና መሰረት በማድረግ ከዛ ከቀሚስ ውስጥ መውጣት ማይፈልጉ ቤታችን ካልሆነ ይላሉ። የታክቲካል አካሄዳቸውን እናውቀዋለን። ሶን ኢግኖር ማድረግ ነው እና እንደዛ ነው መምህር። እኔ እውነት ለመናገር ላለፉት 2-3 ዓመታት ብዙም አክቲቪሊም እየተከታተልኩ አልነበረም። እናንተ ያው በጣም ብዙ ስራ ብዙ በርከት ያላችሁ ልጆች ደህና እንቅስቃሴ እያደረጋችሁ ነበረ ከኛ የተሻለ እና ጥሪ ያቀረበልኝ ልጅ እውነት ለመናገር አንድ ቀንም ውይይት ላይ አይቼው አላውቅም። በኋላ አሁን እንደውም ሰሞኑን ጥሪውን ከሰማሁ በኋላ መጽሐፍቶች እንደጻፈ ምናምን ሁሉ ሰማሁ እና ከእናንተ ጋር ውይይት አድርጎ ነበር። ከስር ኮመንት እየጻፈ መማር ያለበት ልጅ ነው። እንኳን ለእርሱ ለእኛ የሚመጥን ሰው አይደለም። ምንም ያውቀው ነገር የለም እና ተወያይቶ ማያውቅም። ደግሞ ከሚገርመው ነገር ራሱን እንደ እንትን የሚያይ ሰውዬ አንድ ቀን ተወያይቶ ማያውቅ ነው። ታላቁ ያርመኛል ከተሳሳትኩ። ከማን ጋር እንደተወያዩ ያውቃሉ መምህር? የመጀመሪያ ከሴቶች ጋር ይወያያል ምንም ከማያውቁ ጋር። አይ ከሴቶች ጋር ብቻ ሳይሆን እፎይ ያ እኔ ከእግዚአብሔር ጋር ከኢየሱስ ክርስቶስ ጋር እኩል ነኝ ልጅነቴ ብሎ የሚያምኑ ማነው ስሙ? ፕሮቴስታንቶች የሚያወግዙት ምናምን ከእንደነዚህ አይነት እብዶች ጋር ነው ውይይቱ ራሱ። መንፈስ ነኝ የሚለው ነው። ልጅነቴ አሳውሳችሁታል። ልጅነቴ ከኢየሱስ ክርስቶስ እኩል ነው ብሎ የሚያምኑ ኃይሉ ማለት ነው። ፓስተር ኃይሉ ከእንደነዚህ አይነት አለ። ደግሞ ሌላ ምን ልክ እንደሱ አይነት የሚባል ብዙ ማድረግ አስፈልግም። ጀስ ለይደስ ኢግኖር ማድረግ እንደዚህ አይነቶቹን እኔስ
ምንም አያውቁትን ሰብስበው ይወያያሉ። ከንጽጽር የሚሰሩ ጋር ቆስጠንጢኖስ ያው ከስር አለ። ከእርሶ በታች ያለውን ልጅ አዩት? ቀይ ፕሮፋይል ልትወያየው ሄደ። ምንድን ነው ያደረገ ቆስጠንጢኖስ? በቤቱ ሄደ። ብሎክ ነው ያደረገኝ። ቴንክ ዩ። በቤቱ ሄዶ ሊወያየው ሲል ገና ሲያየው ብሎክ አደረገው። ንጽጽር እንደሚሰራ ስለሚያውቅ እኔ ቤቱ ሄጄ ያኔ ገደል የተወጣብኝ ማስታወቂያ እሱ ብቻ ሳይሆን 9ኙም ተወያይ ተሰብስበው ጳውሎስንና መሐመድን እያነጻጸሩ ነበር። ቤታቸው ሄጄ እንወያይበት፣ ቤታችሁን ብቻችሁን ከምታወሩ ውይይትና አድርገዋቸው ስላቸው ሚዩት አደረጉኝ። ከዛ በኋላ ተነጋገሩና ሚዩት አደረጉኝ ማለት ነው። እኔ ምንም እንትን እንዳለ አደረጉኝ። በማግስቱ ከዛ ነው የገባሁበት። መሐመድን ታፍሩበታላችሁ፣ ማታፍሩ ቢሆን ኖሮ እንወያይ ነበር ብዬ ቪዲዮ ሰራሁበት። ከዛ እንዴት ታፍሩበታላችሁ ብለው ያው እንድገደል አዋጅ የወጣብኝ በዚህ ምክንያት ነው። ቤታቸው ሄጄ ማለት ነው። እርሶንም የሆነ ነገር አደጋ ለማድረስ ነው ታክቲካቸው። እንደዚህ አይነት ሙድ ነች ያለቻቸው። ይገደል አዋጅ የወጣብኝ ቤታቸው ሄጄ እቺ ስለመጣች ነው፣ እቺን ስላልኩ ነው። መሐመድን ታፍሩበታላችሁ የምትለዋን ንግግር የተናገርኩት የጳውሎስ አሳፋሪ ልምምድ እናስተምሮ ብለው ገቡ ማለት ነው። እውነት የሚያሳፍር ከሆነ እንወያይበት እስቲ ያልኳቸው ቤታቸው ሄጄ ሚዩት አደረጉኝ። ከዛ እንትን አሉ። ኢቭን በሌላ አካውንት በጲላጦስ አካውንት ራሱ ሄጄ ነበር፣ ሚዩት አደረጉኝ በዛ። ከዛ ነው የገባሁበት። ከዛ ስለተናደዱ ያው ከመጅሊሱ ጋር ከህግ አካላት ጋር ተስማምተው ምን አይነት ኬዞች ሀፕን እንዳደረጉ የምታውቁት ነው። የዛሬ 7 ወር ምናምን አካባቢ ላይ ኦኬ። ስለዚህ እንደዛ ከሆነ በቃ this discussion እኮ ግን ያው እንደዚህ ዲስከስ የሚደረግለት ሰውም አይደለም፣ ስኮላርም አይደለም፣ መምህርም አይደለም። ምንም ጀስት አንድ ተራ ቲክቶከር እኮ እንደዛ ብሎ ማለፍ ነው። ያን ያክል ዲስከስ የምናደርግበትም አይደለም። አሁን ለአላህ የመሰክር የትኛው ኡስታዝ ነው በሚለው ባይሆን ስለ ሻሃዳው ወይስ ስለምኑ እናርግለት በሚለው በመነጋገር ይሻላል። ማለት እንትን በደቂቃ ሰጠን ባወራን ቁጥር ትኩረት የሰጠነው እንዳይመስል ማለት ነው። ምንም በቃ እዚህ ግባ የሚባል ሰው አይደለም ሲጀምር። ሪስፖንስ የሚፈልግ ሰው ማለት ነው። በዚህ በፊት እፎያው ጥሪ ሲያቀርብለት ምን አለ? በጣም ተሳደበ። እንደዚህ ይላል፣ እንደዚህ ይላል፣ እንደዚህ ይላል፣ የማይረባ ሰው ነው ምናምን በቃ በጣም የሚቀፍ ስድብ ነው የተሳደቡ። አኬ ያው ጥሪ ሲያቀርብለት አፉን ያጣምማል አለ። በጣም እኮ የሚገርም ነው። አፉን ስለሚያጣምም ከሱ ጋር አልወያይም ማለት ካኬ ጋር ማለት ነው። ከዛ አፎይ ደግሞ ሲጠራው እንትናም ምናምን በቃ በጣም ለአፍ የሚደብር ስድብ እየተሳደበ አልወያይም ማለት። እኔም ጠርቼው ነበረ ከዛ በፊት። እኔ እግዚአብሔር ይመስገን ስለማልታይ ምንም አላለኝም እንጂ ሰውየው ዝም ብሎ ፈርጣጭ ነው። ከተወያየ ከኛ ጋር መወያየት ይችላል። እፎ ያለ እኔ ያለው ከአንዳችን ጋር መወያየት ይችላል። በእናንተ ደረጃ መጥቶ ውይይት የሚቀርሰውም አይደለም ማለት ነው። ቀጥሉ። ኦኬ። የሞራል ምርጫ እንዳደረገ የእውቀት ምርጫ እንዳደረገ ለኔ እንደዚህ አይነት መልእክት እየሰጠኝ ነበረ። እኔ እንኳን ከሌሎች ወንድሞቼ እህቶቼ እዚህ ቲክቶክ ላይ ከሚሰሩት የተሻለ እውቀትም አለኝ፣ የተሻለ ስነ ስርዓትም አለኝ ብዬ ማምን እንደዛ ደረጃ ማምን ሰው አይደለሁም። እና እንግዲህ እንደዛ እናደርጋለን። እስኪ እንደ መጀመሪያ መነሻ መጽሐፉን ሪቪው አድርገው በተለይ ጥሪ ያቀረበልኝ ወንድም ለኦዲየንሶችም የልቦና ችሎትን አንብቡት። ሜቢ ማታውቁት ከሆነ መጽሐፉን የልቦና ችሎት በእስልምና ላይ የተጻፈ ነው። በተለይም የቀደምት ሙተዘሊያዎችን እንደዚህ እይታ በደንብ የሚያስቀምጥ ነው። እንግዲህ ድጋሚ እኛ ማንበብ ካለብን እናነበዋለን። በጣም ቆንጆ መጽሐፍ ነው። እስልምና ላይ ቆንጆ ከተጻፉ መጽሐፍቶች ውስጥ ካነበብኳቸው እኔ ሜቢ አይ ዶንት ኖ እነ ታላቁ ካወቁ እንትን ይሉኛል። በአማርኛ ከተጻፉት ውስጥ ጥሩ እይታ መስጠት የሚችል እስልምናው ላይ መጽሐፍ ነው። የልቦና ችሎትን አንብቡት። 4 ዓመት ሆኖ ከተጻፈ 4 ዓመት አካባቢ ቢሆን ነው። ኦኬ። እኔ ዓመት ምናምን ቢሆነኝ ነው ካነበብኩት። አክቹአሊ
በጣም ተመስጬ ነው ያነበብኩት። ይሄ የአረብ ክርስቲያን ፋዘርስ በጣም ድንቅ ናቸው፣ በጣም ጥልቅ ናቸው። በሚስጥረ ስላሴና በሚስጥረ አሁን ስጋዊ ችግሩ ምንድነው? እሱ ጥሩ እንትን የአምላክ ኮንሰፕት ላይ ጥሩ ዲቤቶች እንደነበሩና ጥሩ እንትን ነው የተደረገው። ግን አሁን ላይ ያለው የእስልምናው ሴክት እነኛ ጉዳዮች ላይ ማውራት አይፈልግም። የቀደምቶቹ ደግሞ እነኛ የተነሱት በመጽሐፍቱ ላይ አጥፍተዋቸዋል። ሆነ ለመናገር የሉም ሰዎቹ ራሱ የሉም። አሁን ላይ ማለት ያንን ሴክት የሚያራምዱ እንደዛ አይነት ቴዎሎጂካል እይታ ያላቸው ጨርሰዋቸዋል፣ ተገድለዋል፣ ምናምን ነገር አልቀዋል፣ እርስ በርስ ተጨራርሰዋል። እሳቤው ግን ይቀጥላል። የሚያነሳው ከተገኘ ይቀጥላል። በቃ አላህ አንድ ነው፣ አይወልድም አይወለድም የሚለው ላይ ስታክ አድርገዋል። ያውኖቹ የበፊቶቹ የተለያዩ እይታዎችን ያነሱ ነበረ እና ቢያነቧቸው አሪፍ ነው። ክርስቲያኖችም ቢያነቡት ጥሩ እይታን ይሰጣቸዋል። ልክ ነው። ይሄ ክላሲካል ዲያሎጉን ነው የሚያሳየው። አሁን የልቡና ችሎት እኔ ራሱ መጽሐፉ ሲመረቅ የነበራችሁ ሰዎች ታስታውሱ ከሆነ ይሄ እንደ መግቢያ እንደ ባክግራውንድ የሚሆን መጽሐፍ ነው። ምክንያቱም ማንኛውም ዲያሎግ ሂስቶሪካሊ ወደ ኋላ ተነስቶ ነው መጀመር ያለበት። በታሪክ የነበሩ ነገሮች ጋር መንደርደር አለበት። የሞደርን ዲያሎግ ደግሞ አሁን በዘመናዊው ዓለም ብዙ አይነት ማኑስክሪፕቶች አሉ፣ ብዙ ጥናቶች አሉ እና ዘመናዊ ውይይቶች የሚጨምሩት ነገር አለ። ወደዛም ደግሞ መሄድ ያስፈልጋል። እንግዲህ ወደፊት እግዚአብሔር ከፈቀደ በመጽሐፍትም በውይይትም ወደ ዘመናዊያኑም ደግሞ መቀጠል ያስፈልጋል እና ልክ ነው። ይሄ ባክግራውንድ የሚሆን ነው የመጽሐፉ ኤግዛውስቲቭ የሆነ እስልምና ጋር ያለውን ዲያሎግ ያሳያል በሚል ሳይሆን ሂስቶሪካል አመጣጡ እንዴት ነበረ ከ7ኛው ክፍለ ዘመን ጀምሮ እስከ 15ኛው ክፍለ ዘመን የእስልምናና የክርስትና ዲቤቶች ዲያሎጎች ምን መስመር ነው የነበራቸው የሚለውን እንደ ወደ የታሪክ ምልከታ ለመስጠት ዋና ዋና ሐሳቦች ምን ነበሩ የሚለውን ለማሳየት ነው። ሞደርን ዲያሎጉ ደግሞ ሌላ ጠለቅ ያለ ሰፋ ያለ ስራ ይጠይቃል። እንግዲህ ብዙ ወንድሞች በዚያ ላይ እየሰሩ እንደሚሆን ተስፋ አደርጋለሁ። እኛም እንደዚሁ የምንቀጥልበት ነው። ውይይታችሁን ቀጥሉ በሉ። እግዚአብሔር ይስጥልኝ ስለሰጣችሁኝ መረጃ አመሰግናለሁ። እሺ መምህር እናመሰግናለን። እግዚአብሔር ያክብርልን። እሺ ስለ አላህ የሚመሰክር ኡስታዝ የለም እያሉ ነው። ልትመሰክር ነው የገባችሁት? እፎይ፣ ቆስጠንጥኒዮስ፣ ዴቭ፣ ክርስቲያን ምን ፈልጋችሁ ነው የገባችሁት? ልትመሰክሩ? ሲመስክሩ ሲደፍራችሁ መስክሩለት እስቲ። ሐራም አለይኩም። አያችኋቸው? ይፈራሉ። አላህ ኒካ ሊያስር ነው እንዴ? እንዴት ምስክር የሚያስፈልገው ለኒካ ነው በእስልምና። ሙሐመድ ነብይ ሲሆን ምስክር አላስፈለገውም። 4 ምስክር ቅጠሩ ያለው ለተደፈረች ሴትና ለኒካ ነው። ነብይ ለመሆኑ ምስክር አያስፈልገውም። መገለጥ መጣልኝ ሲል ምስክር አያስፈልገውም። እውነት ነው። 4 ምስክር ደግሞ ሴቶች አይሆኑ ወንዶች ናቸው። ግሩም ነው። አሁን እኮ ስለምረሱ እኮ ነው ችግሩ። ሴቶች አላህ እኮ አክብሯቸዋል። ስለምረሱ የአእምሮ ጎደሎ ስለሆነ የአእምሮ ጎደሎ አይልም አለ አንደኛው። ደግሞ የኡስታዝ እኮ ነው በጣም የሚያስቀው። አንደኛው ጓደኛው ደግሞ የአእምሮ ግማሽ ሳይሆን የሚላት ሴት ልጅ ጎደሎ ነው የሚላት ብሏል። አንደኛው ኡስታዝ የሱ ጓደኛ። ይህንኛው ኡስታዝ ደግሞ የአእምሮ ጎደሎ የሚል የለም ብሏል። ሱቡ ለቆ አይቼ የራሱ ኡስታዝ አብሮት ያለው ደግሞ ሴት ልጅ
ግማሽ ሳይሆን የሚላት ጎዶሎ ነው የሚላት አለ። የኛው ደግሞ ጎዶሎ ሳይሆን የሚላት ትረሳለች ነው የሚላት አለ። ዘሆን አንብቡ እስቲ፣ ሐዲሳችሁንም አንብቡ። ቁርአኑን ስታነቡ ሐዲሱን አትርሱ፣ ሐዲሱን ስታነቡ ቁርአናችሁን አትርሱ። እና አስቂ ናቸው። ግማሽም ይላታል፣ ጎዶሎም ይላታል፣ ትረሳለችም ይላታል። ኦኬ በተፈጥሯ ነው ጉድለቱ። ጎዶሎ እንድትሆን ያረጋት ካዲያ ማን ነው? አላህ አይደል? ለሱም እንዳትመሰክርለት ጎዶሎ አድርጓት። የአይሻ ምስክር እንቀበለው እኛ አሁን አይሻ ብላለች እኮ ሴት ጠይቋለች እኮ መሐመድን ባይዘው ማለት በጎዶሎ ሳይሆን ጸሎትን የሚያቋርጡ ውሻ አህያ ሴት ባለ ጊዜ ወደሷ አልጋ ዞሮ ይሰግድ ነበር መሐመድና ሴት ልጅ ጸሎት ታቋርጣለች አላልክም እንዴ? ለምንድን ነው ወደ አልጋ ይዞር የምትሰግደው ብለዋለች መሐመድን። እኔ በጣም ብልህ ነች አይሻ፣ የመጨረሻ ጌታን እሳት ይሆነች ማለት ነው። እኛ መቀበላችን እኮ ነው አሁን ጎዶሎ መሆኑ የሷ ሳይንስ፣ እኛ የጎዶሎ ሰው ምስክር መቀበላችን ስለ መሐመድ የተናገረችው እኮ ነው። ሁለት ሴት ያለው ወንድ እኩል ነኝ ከተባለ ብቻዋን የተናገረችውን ስለ መሐመድ የተናገረችው ስለ አምላክ የተናገረችው ስለ አላህ ብላ የተናገረችውን ዘውን መቀበል የሌለብን እኮ ነን። ትክክል። አለበለዚያ አይሻ ወንድ ነበረች ማለት ነው፣ ሴት አይደለችም። ሴት ነች ካሉን ግን የሷ መረጃ ተቀባይነት ሊኖረው አይገባም። እንደ ሙሉ ባይዘ እኛ አይደለንም ይሄን ያልነው፣ የራሳቸው እንትኖችም ይላሉ። በእኛ ዘንድ አይሻ እንደ ኢብን አባስ አይደለችም፣ አይሻ የኢብን አባስ ግማሽ ነች የሚል ማስረጃ አለ። የራሳቸው ሶርሶች አይሻን አናምናትም ሴት ስለሆነች ማለት ነው። ያ ለምሳሌ አላህና ኢብን አባስ መሐመድ አይቶታል ይላል፣ አይሻ ደግሞ አላየውም ትላለች። ሶ ማንን እንመን በሚለው አይሻ እኮ እንደ ኢብን አባስ አይደለችም፣ በእኛ ዘንድ እውቀትም ለመመስከርም ብቃት የላትም ብለዋል። እኛ ታዲያ በእነሱ ዘንድ በራሳቸው በሙስሊሙ ዲቃን ዘንድ አይሻ ብቃት የላትም ግማሽ ነች ብለው የሚያምኑ ከሆነ እኛ ምን ቤት ነን? ቆይ አይሻን ምስክርነት ፉሊ የምንቀበለው በሙላት የሷን ምስክርነት መቀበል የለብንም እኮ እና አይሻ እኔ ግን እሷን ባካተት ደስ ይለኛል። ይሄ ጎዶሎነት የመጨረሻ ብልህ ሆና ነው ያየኋት። ለናመሰግናት የሚገባት ሴት እኮ ነች። ባይዘው አይሻ አይናችንን እንድንገልጥ ያደረገችን ሴት ነች። እብድ ነው፣ ሰይጣን አለበት፣ ተጨመቀ፣ ልብሱን ፈሳሹን ልብሱ ላይ ያንጠባጥም ነበር። ምን ያላለችን አለ? ያለ እድሜ ያገባኝ ገባብኝ፣ ምን ያላለችው አለ? ገቡብኝ ያለችን ምን ያላለችን አለ? አሁን ልናመሰግናት አይገባም አይሻ? በጣም እኮ ልትመሰገን የሚገባ ሴት ነች። ብልህ ሴት ደግሞ ጠያቂ ሴት እና ይህ ሁሉ ከአይሻ የመጣ ሐዲስ ነው። ነብዩ ልብሱ ላይ ያፈስ ነበር የሚለው ሐሳብ፣ ነብዩ ተጨመቀ፣ ሸፍኑኝ አለ። ከዲጃ እንኳን ያልተረከችውን ታሪክ እሷ ተረከችው። ይገርማል እኮ ሰይጣን አለብኝ አለ። ተኝቶ ከሚስቶቹ ጋር ወሲብ ያደረገ ይመስለው ነበር ነብዩ የሚለውን ሐሳብ የነገረችን እሷ ነች። እቺ ሴት እኮ ልትመሰገን የሚገባስ ነች። አሁን ከጎዶሎች ልናካትታት ነው? ታካትቷት አላችሁ? እኔ አላካትታትም። እንደውም ከክርስቲያኖች ነው ማደርጋት። እሺ ሙስሊም አለ ሙስሊሞች ግቡ፣ ስለ አላህ መስክሩለት። ለስንት ወራት ሙሉ እፎይ ሲሄድበት ድርሽ ያላሉትን እንዴት ገብቶ ይደፍራሉ? አሁን አፈርደች ይበልጧል እኮ ያላ ጉዳይ ሄደበት እኮ እስኪ ሰገድ 4 ወር ምናምን ሄዶበት ነበር እኮ እሱ። በኢየሱስ አቆምክ እንዴ? በሱ ቀየርክ ወደ መሐመድ ዞርክ እንዴ? ራል አሁንም እየዳሰሰው ነው። ቅጥቅጥ በየቀኑ የአላህ ዙፋን ላይ ዘንዶ ተጠምጥሟል አላችሁ አንዴ። ጌታ ወይ ጌት እንዴ!
እኔ እኮ የሚያስቁኝ የሚገቡ ሰዎች ናቸው። እኔ ዛሬ ነው የሰማሁት ይሄንን አላቅም። ሁሉም ኡስታዝ ነን ብለው የሚገቡት ደግሞ ኡስታዝ ከሊ ስማቸው ኡስታዝ ከድር፣ ኡስታዝ ከሊ፣ ኡስታዝ መሐመድ በቃ እንደዚህ ናቸው። አይ እና ምን ተሻለ? አላህን ያላችሁ እስኪ እንያችሁ። ለአላህ ላይ የሚመሰክር አንድ ቁጥር ይጻፍ፣ ገስት ይላክ። ክርስቲያኖች ናቸው መሰለኝ ሊመሰክሩለት የፈለጉትን እንዳለ ገስት የላካችሁት ደፍራችሁ ክርስቲያኖች ናቸው። አረ ስለ አምላካችሁ መስክሩለት። ወለወላለም 4 ወር ሙሉ ወለወላለም ስለ አላህ አታወሩም። ልክ ስለ ሴቶች ስታወራ ወይ እንደዚህ ስለ ሙሐመድ ስብዕና ስታወራ ዋናው ስለ አምላክ ነው። ስለ አምላክ እናውራ የሚሏን ነገር ደስ አትላችሁ? ስለ አምላክ ነው። ስለ አምላክ እንነጋገር። 4 አገባ 3 አገባ እሱ አይደለም ዋናው ነገር። ስለ አላህ ነው ዋናው። ስለ አላህ ስታወራ ደግሞ አላህ ነው የሚያውቀው። አላህ አለም። ስለ አላህ አትጠይቅ። ምን አገባ አንተ? ለምን ትጠይቃለህ? እንደዚህ አላህ እንደዚህ አይነት ነገር አትጠይቁ ብሏል። የሆነ ሙስሊሙ ለሙስሊሞች ጭንቅላት ሲሰጠው ኖ ቴንክ ዩ ሙስሊም ያለው ደስ ብሎኛል። እሱም የማይታችሁታል። ጭንቅላት ሲሰጡት ኖ ቴንክ ዩ ሙስሊም እኔ በቃ ተውት እኔ ሙስሊም ነኝ። ጭንቅላት ለሙስሊም ስትሰጠው ኖ እኔ ሙስሊም ነኝ አልፈልግም። በጭንቅላት አያስፈልግም ሙስሊም ለመሆን። የምሬን እኮ ነው። በጣም የሚያስቀኝ ዘሆል ያውቋቸዋል በዓለም ላይ ደግሞ ማለት ነው። እንደው እንዴት ዛሃል ምንድን ነው የሆነ እንትን ልያየው ነበረ። ቻይናዊ ነው አይ ቲንክ ቻይናዊ ነው፣ ግን እምነቱ ምን እንደሆነ አላወኩም። እና ኮመንት ላይ የሆነ እንትን አይቶ ቻይና ሙስሊም እየበዛ ነው ሲለው እና ብዙ የአእምሮ ታማሚ እየተፈጠረ ነው እያልከኝ ነው ምናምን ብሎ የሚል የሆነ ሾክድ እንደሆነ ሆኖ ማለት ነው። እንግዲህ እሱ ቻይናዎች እንኳን በአቅማቸው ማለት ነው ሚም ሲሰሩባቸው ኮመንት ላይ ቻይና እኮ ሙስሊም እየሆን ነው ምናምን ቻይናዎች ሙስሊም እየሆን ይላል። ሾክድ ሆኖ እና የአእምሮ ታማሚ ብዙ እየመጣ ነው እያልከኝ ማንም በቃ ዘሆል አውቀዋቸዋል ማለት ነው። ዘሆል ያቸው ሙስሊም ከሆነ የአእምሮ ዝግመት አለበት ማለት ነው። ዘገምተኛ ነው። በተለይም እንደዚህ ኮንቨርት ነን የሚሉ ካሉ ዘገምተኛ ናቸው። ምንም አያውቁም። የራሳቸውን ምን ስለምን እንደሚያወሩ አያውቁም። ተበደልን፣ ተሰደብን፣ ተነካን፣ ተገፋን በቃ እየየ ደግሞ የቪክቲም ሜንታሊቲ በቃ the highest level ናርሲስቲክ ቢሄቨር the highest point የነካባቸው ማለት ነው እነሱ ጋር ብርግልና ራሱ ሰድቦ አፈርድም ያብልቶ ተሳዳቢ ነው ይላል። እንደፈለገ እሱ ያንተ ላይ ይፈነጭና እናንተ ስርዓት የላችሁም ይላል። እንዲህ ይልሃል ደግሞ ኢየሱስ ፍጡር ነው ፈጣሪን ከፍጡር ጋር እናነጻጽር የሚልህና አላህ ጣዖት ነው እኮ በእኔ እምነት ተሳዳቢ እንዲህ ናችሁ በቃ ይልሃል። እኔ እኮ በጣም ነው ይገርም። የእኛ ላይ ሲመጣ በቃ ችግር የለውም። ታዲያ እናንተ ካፊር ናችሁ። ባለፈው ያኔ ብሎኝ የለ እንደ አርደን እንበላለን ምናምን እያሉ የሆነ ተርታውን የገባንበት ጊዜ ግድ እያለኝ ለምን እናንተ ወንጀለኛ ናችሁ? ምንድነው ወንጀላችንን? ምክንያቱም አላህን ስላላመለካችሁ መኖር የለባችሁም። ሸሪያ ቢሆን ኖሮ ትገደላላችሁ እንዴ። ታዲያ ምን አጠፋ? አይ መኖር የለበት ወንጀለኛ መቅጣት ደግሞ ትክክል ነው። ታዲያ እኔ እስልምና ገዳይ ነው ብል ምን ስህተት አለ? ነው ስህተት ነው። እስልምና ገዳይ ማለት የለብህም። ታዲያ ገድልሃለሁ እያልከኝ እኮ ነው ሸሪያ ቢኖር። አሀ ታዲያ እሱን ያልኩህ እኮ አንተ አላህን ስለካድክ ነው። አላህን የካደ ደግሞ መቀጣት አለበት። ዴቲንግ ልክ እነሱ እንዴት ነው የሚያስቡት? ትክክለኛ ፓዝ ላይ ነው ያሉት። እኛ ደግሞ አፈንግጠን ወንጀል እየሰራን ነው። ስለዚህ ወንጀሉን እየቀጡን ነው። በእኔ መንገድ በሌላኛው መንገድ ደግሞ አንተ የሳትክ ነህ እኮ ስህተተኛ መንገድ ውስጥ ነው ያለው። ስለዚህ እሱም እንደዛው ይተግበርብህ። ኖ እንደዛ መተግበርማ አይችልም እሱ። ለምን? አይ እሱ የተሳሳተ ነው። እሱም እኮ አንተን እንደዛ ነው የሚያስብህ። አንተ ለሱ እሱም የተሳሳትክ ነህ ብሎ ነው የሚያስበው።
እና መቼ ከደነዘዘ ማይንድ ሴታቸው እንደሚላቀቁና ኮመን ሴንስ ይዘው መወየት እንደሚችሉ አይ ዶንት ኖ። መጽሐፍ ቅዱስ ላይ ይመጡና አንድ ጥቅስ ያዩና ትርጓሜ የለም ከራሳቸው ነው። ትርጓሜ አባቶችን አንጣ ኖ የቤተክርስቲያን አንድምታውን አንጣ ኖ በራሴ ነው የምተረጉመው። የእሱን ቁርአንን ስትፈስርበት በራስ ተሆነ እንዴት በራስ ትፈስራለህ? ተፍሲር አንጣ፣ ሐዲስ አንጣ፣ ሲራ አንጣ፣ እንዴት ነው ሊቃውንቶቹን ኪታብ አንጣ ይላል እንዴ? የኛ ኪታብ ትርጓሜ የለውም ማለት ማን ነው ታዲያ? በራስ ማን ተርጉም አለ? ማን ፈቀደልህ? ይህን ስልጣን ማን ሰጠ? እዛ ጋር በላ ሚል ካለ ሉቃስ ላይ በላ ሚል አለ ትፈልጋለህ። ማርቆስ ላይ በላ ሚል አለ። በላና በላ ተመሳሳይ ነው። አውዱ አያስፈልግም። በላ ምትል ቃል አለች፣ አንድ ትርጉም ነው የሚሰጠው። በቃ በላ ምትል ቃል የትም ቦታ ከገባች አንድ ነች ትርጉሟ፣ በሌላ መተርጎም የለባትም ይላል። እሱ ጋር ሄደህ ቁርአን ላይ አሊምራን ላይ በላ ሚል አለ፣ አልበቀራ ላይም ደግሞ በላ ሚል አለ። ስለዚህ አንድ ትርጉም ነው የሚሰጠው ስትለው ኖ አረብኛ ብዙ ትርጉም አለው፣ ኖ በአንድ ብቻ ለምን ትተረጉማለህ ይላል። አንተ እኔ ጋር ስትመጣ ለምንድን ነው በአንድ ቃል የምትተረጉመው? ካዳ እኔ ጋር ሲሆን ለምንድን ነው እንደዛ የምትሰራው? ስቱፒዲቲ ፎቅ ሲገነባባችሁ ማለት ነው። እና የሙስሊሞች ሎጂክ በጣም የሚያስቀኝ እና ይመቻችሁ ብቻ። ያ ድንቅ ፍጡር። እሺ ሙስሊም ገብቷል። ሰላም ላንተ ይሁን። አለ አረብኛ ጽሑፍ ያለው አይሰማም አለ ወገናችን ይሰማል። አልዮም ፈቃለ ይሰማል። ያው በስም ጠራን። አልዮም ፈቃለ ሌላ ሙስሊም አስገብሽ። ሙሉ እያዘ ነው። በስም ይጠሩኛል። በስም ጠራን ነው አረብኛ እናነብም ብለን እንዳንተ ያለ ኮመንታተሮች ራሱ እኮ ቀውጥ ያረጉባችሁ ሙስሊሞች ምን ሆናችሁ ነው? አረ ሙስሊሞች ኑ ታላ መስክሩ እየተባላችሁ ነው። መታዘብ ነው እንግዲህ ያጀማ ተዘብተ ነው ተርፎ ዋናው ስለ አምላክ ነው። ስለ አምላክ ነው ይባላል። ይሄው ስላላም እንዲወራ ይችላል። ከባድ እኮ ነው። ስላላ ለማውራት ትንሽ ይከብዳል። ለዛ ስላላ ለማውራት 5 ደቂቃ በቂ ነው። በቃ እኮ አለቀ። ከዛ በኋላ ትጨርሳለህ። ሰው ብቻ ሁን። እፎይ እንደና አድናቂ ነኝ ወንድሜ። ሰላም ነው። ሙስሊም ነው አይደለም? መልካም። ስለ አላህ ለማውራት 5 ደቂቃ ማይፈጅ። አልወለደም አልተወለደም፣ ምክንያቱም ሚስት የለውም። አለቀ። እኔ በቀደም አሁን እፎይ ተውሂድ ወይ ስላሴ በሚለው ስንወያይ አይተሃል። እውነተኛ አምላክ አላህ ወይስ ኢየሱስ ነው ግቡ ሲባሉ ፍጡርን ከፈጣሪ ጋር አናወዳድርም ይላሉ። ማለት ኢየሱስን ፍጡር ነው ብለው ነው የሚያምኑት። እኛ ደግሞ አላህን ጣዖት ነው ብለን ነው የምናምነው። ግን ንጽጽር ላይ አቅርቦት ነው እየተባሉ ያሉት እንጂ ቁንጅና ውድድር አቅርቦት አላልንም። እንደዛ ከሆነ ፍጡርን ከፈጣሪ ጋር አናነጻጽርም ካሉ ስላሴ ወይስ ተውሂድ ብለው ሲወያዩ ነው የነበሩት ሰዎች ስላሴ አምላክ እንደሆነ አምነው ነው ማለት ነው አይደል? አምነው ነው ወገኖቻችን፣ ጠይቋቸው እስቲ። ለነሱ ሲሆን ይሰራል።
እነሱ ታሉ ችግር የለውም። እኛ ካልነው ችግር ነው። ኦልዌይስ ችግር የሚሆነው እኛ ስንን እኔ እኮ በምን ውስጥ ትደበቁ? እሺ በቃ ያላችሁ አማራጭ ቤታችሁን በቃ ትከፍታላችሁ፣ የራሳችሁን ሶሻል ዳታ ትይዛላችሁ፣ አንድ 3 ቀን ነገር ስልጠና ትሰጡታላችሁ፣ ክርስቲያን ፕሮፋይል እንዲያደርግ ታደርጉታላችሁ፣ ከዚያ ክርስቲያን ፖስቶች መዝሙር እንዲዘምር ታደርጋላችሁ። አንድ አይኑ ሊጠፋ የደረሰ ልጅ አለ። ከዛ ያደሱን ታስይዛላችሁ፣ እኔን ድራማ ትሰራላችሁ። ከዛ ውጭ ኔፕ እና ድራማ እንደመስራት የሚሆን አይደለም። ለአምላክም ለማውራት እኛ ጋር እንደ ልብ የምተቸው እንደ ልብ እንዲተች ክርስትና ራሱን ስላቀረበ ነው። እንደ ልብ የሚተቸው ክርስትና ራሱን ጠረጴዛ ላይ አስቀምጦ ተቹኝ ስላለ ነው። እንደ ሂስ ክፍት ስለሆነ ነው። በደንብ መጽሐፍቶች ስለተጻፉ ነው። እስልምናውስ ምን ትተቸው? ገና ስታነሳ ቆንጨራ ያነሳብሃል። ገና ስታነሳ ጥያቄ አንገትን ይቀነጥሳል። ያነሱ ጥያቄዎች ተገድለው አልቀዋል። ስለዚህ ለትችት ክፍት ያልሆነ ነገር በቃ ስቀህበት ታልፋለህ ማለት ነው። ምሁራኖቹ ስቀህ ያልፋሉ። አሁን ሙስሊሞች በጣም የወዱት ባርቴርማን ኤቴስት ነው። እንግዲህ ክርስትናን እንደ ልቡ ነው የሚተቸው፣ በጣም የሚተቸው ክርስትናን። በዛው መጠን ግን ክርስቶስ ተሰቅሏል ብሎ ያምናል። ማይካድ ሀቅ ነው ብሎ ነው የሚያምነው። ለነሱ ሲሆን አሁን እሱን እዛው ይመጣሉ። ባርቴርማን እንደዚህ ብሏል ብለው እዛው ይመጣሉ። በዓለም ላይ ያሉትም ማለት ነው። ክርስቶስ ግን ተሰቅሏል፣ በቃ ልንክደው ማንችለው ፋክት ነው ብሎ ነው የሚያምነው እሱ። ከዛስ እስልምና ላይ ለማይታቸው እሱ ስትሉት ለትችትም አይበቃም ማለት ሳቀባቸው። ጭራሽ እስልምና ለትችትም አይበቃ ብሎ ክክት ብሎ በራሳቸው ሚዲያ ላይ ሄዶ ነው የሳቀባቸው። ለትችትም አይሞላም፣ በቃ ለትችትም አይሆንም። አትሊስት የሚተቸው ያለ ነገር የሆነ ነገር ለመተቸት ብቁ የሆነ ነገር ነው። ለትችትም አይበቃም። የራሳቸው ሚዲያ ላይ በታዋቂ እንትኖች ያው ማለት ነው። እና ክርስትናውን ብተቹት እንደምትሉም እንኳን ዝግጁ ስለሆነ ነው። ለዛ ቆንጨራ የሚያነሳ አይደለም። አንገትን ቀነጥሳለሁ ተናግረሃል የሚል አይደለም። ብቁ ነው ለትችት። አያችሁ፣ ሂስ ለመቀበል ብቁ ስለሆነ ነው። ደግሞም ስለ አምላክ እንዲቴል የተብራራ ስለሆነ ነው። እዛ ስትሄድ ነው አጠይቅ ተብሏል። አጠይቅ በቃ አብዝተህ ከጠየቅ እንደ ቀድሞዎቹ ሰዎች ትከፍራለህና እንዳትጠይቅ። እንደዚህ አይነት ነገሮችን አላህ ይጠላል ተብሏል። አላህ የሚጠላ ከሆነ ደግሞ መጠየቅ የለብህም። በየቀኑ ማፈንደድ ነው ያለብህ። ሱሪህን አሳጥረህ ግንባርህን አጥቁረህ መስገድ ብቻ ነው ያለብህ። አላህ አልወለደም ተብሏል። አልወለደም። አላህ ሚስት የለውም። አላህ አንድ ነው። አላህ ቢጤ የለውም። እሱ ሰሚ ተመልካች ነው። አለቀ። ከዚህ ውጪ ስለ አላህ ምን ብትጠየቅ ትመልሳለህ? ነው ምንም ብትጠየቅ አትመለስም። አላህ አንድ ነው ስትል እግሩን ነው የቆጠርከው? እጁን ነው ዊዶን ነው? አሃ እጁም እግሩም ተደምሮ ነው አንድ ነው ያልከው። ስለዚህ እንደኛ እጅና እግር የተገጣጠመ ነው ያለው? ኖ። ስለዚህ ጉዳይ ለምን ትጠይቀኛለህ? እኮ አንድ ነው ስትል ምንድን ነው እሱ? መንፈስ ነው? አካል ነው? ኖ። ስለዚህ ነገር አትጠይቅ። በቃ እኮ አንድ ነው ያልከው ምኑን ቆጥረ ነው? ወገቡን እና ጭንቅላቱ ምናምን የተያያዘ ነው? ማን ጠይቃለህ? እንደዚህ የተያያዘ ነው የሚል ማስረጃ ስጠኝ። አሃ እጆቹና እግሩ ያልተያያዙ ከሆኑ ለየብቻ ናቸው ማለት ነው። ማን እንደዛ አለ? እና ያልተያያዘ ከሆነ የተያያዘ ነው ማለት ነው። ስለዚህ የተያያዘ ከሆነ አንድ ወጥ ነው ማለት ነው። ለምን እንደዛ ትጠይቀኛለህ? እሺ ሁለት እግሮቹ ከሁለት እግሩ ጋር የተገጣጠሙ ናቸው ወይንስ ሁለት እግሩ ለየብቻ የማይገናኙ በአንድ ፖይንት ያልተያያዙ ናቸው? አትጠይቅ አልኩህ እኮ። ካዳ አንድ ነው ያልከኝ ምኑን ነው? እጁን ነው ወገቡን ነው? አንድ ነው ብላል። አንድ ነው በቃ። እሱ ቢጤ የለውም። ስለዚህ ቢጤ ከሌለው የኔ እግሮች በአንድ ነጥብ ላይ የተያያዙ ናቸው፣ ከእጆቼ ጋር የተገናኙ ናቸው። ስለዚህ አላህም እጆቹ፣ እግሮቹ፣ ባቶቹ፣ ፊቶቹ፣ አይኖቹ፣ ጆሮው በአንድነት የተገጣጠመ ነው ማለት ነው። ማን ነው የተገጣጠመ ነው ያለ? የተገጣጠመ ነው የሚል ማስረጃ አንጣ። እሺ ያልተገጣጠመ የተበታተነው ማን ነው? የተበታተነ ነው ያለ? የተበታተነ ነው የሚል ማስረጃ ስጠኝ። ታዲያ እንዴት ነው አላህ ያለው? ጠይቃለህ። በቃ አላህ አንድ ነው ተብለሃል። አንድ ነው እኮ። የቱን ነው ምኑን ነው አንድ ነው ያልከኝ? አይኑን ነው እግሩን ነው እጁን ነው?
አይ እሱን በቃ አንድ ነው ተብለሃል። አንድ ቢጤ የለውም። ስለዚህ ቢጤ ከሌለው እኔ ቢጤ የለውም ማለት ሁለት እግር፣ ሁለት እጅ፣ ሁለት አይን፣ ሁለት ጆሮ፣ ፊት እኔም አለኝ እሱም አለው እና ያንተን ይመስላል ያለህ ማን ነው? እኮ እኔ እኮ ይመስላል አላልኩም። እኔ እናንተ ራሱ እኮ በአይን አሻራ እንመሳሰልም። የጣት አሻራችንም ይለያያል። እጃችንም ለምሳሌ እኔ ቀይ ሊሆን ይችላል፣ አንተ ጥቁር ሊሆን ይችላል፣ ያንተ ትልቅ ሊሆን ይችላል። አሁን በቃ ያልተጠየቀውን አዘባርቅ። አንድ አይደለም ተባልክ፣ አንድ አይደለም እኮ እኔማ አንድ አይደለም አልኩ። ነገር ግን እጆቹ ከትከሻው ጋር የተገጣጠመ ነው ወይንስ የተነጣጠለ ነው? እንደዚህ አይነት ጥያቄ አይጠየቅም። አይጠየቅም፣ በቃ አይጠየቅም። እሺ ስለ አምላክ ከኛ በላይ መመለስ የሚችል የለም ይላል። ከዛ ኦኬ ባህሪውስ ለምሳሌ ቁርአን ያለ ቃል ነው ብለህ ታምናለህ? ያለ ቃል ነው። ፍጡር ነው? ፍጡር አይደለም። ፍጡር አይደለም። ፍጡር ካልሆነ አላህ ነው ቁርአን? አይ አላህ ቁርአን ነው ያለህ ማን ነው? ቁርአን አላህ አይደለም። ፍጡር አይደለም ብለኸኛል እኮ ፍጡር አይደለም። ቁርአን ግን ያላህ ቃል ነው። ስለዚህ ያላህ ቃል ፍጡር ቁርአኑ ያላህ ቃል ነው፣ ፍጡር አይደለም። ስለዚህ አላህ ቁርአን አይደለም፣ ቁርአንም አላህ አይደለም። ስለዚህ አላህስ ፍጡር ነው? ፍጡር አይደለም። ኦኬ ቁርአን ፍጡር አይደለም፣ አላህም ፍጡር አይደለም። ቁርአን ደግሞ አላህ አይደለም፣ ግን ያላህ ቃል ነው፣ ፍጡር አይደለም። ስለዚህ ስንት ፍጡር ያልሆነ አለ ማለት ነው? ቁርአን የሚባል ፍጡር ያልሆነ አለ፣ አላህ የሚባል ፍጡር ያልሆነ አለ። ስለዚህ ሁለት ፍጡር ያልሆነ ነገር አለ መስልምና ማለት ነው። ማን ያለህ እንደዛ? ቅድም እኮ ቁርአን ፍጡር አይደለም ብለህ ነበረ፣ ቁርአን ደግሞ አላህ አይደለም ብለህ ነበረ። ምን እያልከኝ ነው? አልገባኝም እኮ አንተ ስለማትረዳ ነዋ። አንተ አይገባህማ። አንተ ፍጡር አምላኪ ስለሆንክ ነዋ። አንተ እኮ መቼም አትረዳም። ልብህ ለመረዳት ክፍት አይደለማ። አላህ ያጠመመውን ድሮስ ማን ያቀናዋል? አየህ ቁርአን ፍጡር አይደለም። ቁርአን ፍጡር አይደለም ስንል የአላህ ባህሪ እያልን ነው። የአላህ ባህሪ ደግሞ ፍጡር አይደለም። አየህ ቁርአን ፍጡር አይደለም። ስለዚህ የአላህ ባህሪ ነው። ኦኬ ባህሪ ከአካል ተነጥሎ ይቆማል? ምን ማለት ነው? ባህሪ ከአካል ተነጥሎ ይቆማል ማለት እሺ አካሉና ቁርአን አንድነት ነው ያሉት? ኖ አንድነት አይደሉም። ስለዚህ ቁርአን ያላህ ባህሪ ነው ብለኸኛል። ባህሪ ከአካል ይነጠላል ማለት ነው? ማናን እንደዛ አለ? እሺ ቁርአን አላህና ቁርአን አንድ ናቸው? አንድ አይደሉም። ባህሪው ነው አልከኝ አይደል? አዎ ባህሪው ከሆነ ከአካሉ ተነጠለ እያልከኝ ነው። አላህ ካልሆነ ቁርአን ባህሪው ነው እንጂ ያልኩህ ተነጠለ መች አልኩህ? ባህሪው ከሆነ ተነጠለ እያልከኝ ካልሆነ ስለዚህ አላህ ቁርአን ነው ማለት ነው። ምክንያቱም ባህሪ ከአካል ሊነጠል ስለማይችል። ማን ነው የትኛው የቁርአን ክፍል ላይ ነው ባህሪ ከአካል ይነጠላል ያላለ? ባህሪ ከአካል ይነጠላል እያልከኝ ነው? እኔ አላልኩህም። አንተ ያልከኝን አንጣ እንጂ ማስረጃ። ባህሪና አካል እንዴት ይነጣጠላል? ወንድማችን ባህሪ እኮ ያለ አካል አይቆምም። ማን ያለ? የትኛው የቁርአን ክፍል ነው ባህሪ ያለ አካል አይቆምም ያለ? እንግዲያውስ እስቲ በቀላሉ ልጠይቅህ። ብረት አለ አይደለ? አዎ ብረት ታውቃለህ? አዎ ብረት ለምሳሌ ባህሪው ጠጣር ነው፣ ጠንካራ ነው። ኦኬ ጠንካራነትን እስቲ ብረቱ በሌለበት ላይ አሳየኝ እስቲ። የብረት ባህሪ አንዱ ጠንካራ መሆን ነው። እስቲ ጠንካራ መሆኑን ብረትን እስቲ ያለ አካሉ አሳየኝ። እንዴት ነው ላሳየ የምችለው ብረቱ በሌለበት ጠንካራነትን? እንግዲያውስ አየህ ጠንካራነት ሊኖር የሚችለው በአካሉ በብረት ሲገለጥ ነው። ብረቱ ላይ ነው ጠንካራነቱን ነጥለ ልታሳይ አይችልም፣ ባህሪ ያለ አካል መቆም ስለማይችል። ስለዚህ አካሉ ከባህሪው ሊነጠል አይችልም ማለት ነው። አይ አላህ እንደዛ አይደለም፣ ዙሪያ ጥምጥም ማለት ነው። ኪንግ እንኳን ደህና መጣ። ኪንግ እንኳን ደህና መጣ። ከፍ አድርጊው ኪንግን፣ የምፈልገው ነገር ስላለ እኔን ዝቅ አድርጊኝና እሱን ከፍ አድርጊው። ማይክን አንሳ ኪንግ። ሰላም። ኦኬ ሙስሊምና ክርስቲያን እኔ ነው? አዎ እኔ በአስተሳሰብ ሙስሊም ነኝ ብዬ ነው የማስበው። በአስተሳሰብ ሙስሊም ነኝ ብለህ የምታስበው? በአስተሳሰብ ስትል አሁን ወይንስ በፊት? ሁሌም ከልጅነት ጀምሮ ግን ትንሽ የሆነ ነገር አሳስተኝ። አይ ገምቻ መልስ። በልጅነትም ጀምሮ ወይንስ ተበላሽቼ ነበር ስትል? በመሀል ሰይጣን አሳስን ተበላሽቼ ነበርና አሁን ራስ ተመልሻለሁ። ስለዚህ ከልጅነት ጀምራ ሙስሊም ነበርክ?
አዎ እንጂ እነዛማ አልነበርኩም ብዬ አውቃለሁ። እንዴ ኡስታዝ ማን እፎይ ሴቶችን እየገባ ካለ ለምንድን ነው ክርስቲያን ነበርኩ እያልክ የምትዋሸው? እንደዛ ብዬ አውቃለሁ። ያ አለ ሪካርድም አለኝ ስክሪንሾትም አለኝ። ከእስልምና የወጡ ልጆችን ስላሴ ስህተት ነው ዝም በል ማይከስ። ከእስልምና የወጡ ልጆችን እኔም ከክርስትና ነው የወጣሁት፣ ክርስትና ስህተት ነው፣ ስላሴ እንዲህ ነው እያልክ የምትለው ለምን ነው? እኔማ በውስጥ እያወራቸው ነው። አብዛኞቻቸው እንደዚህ ሸውጄ ምናምን እዚህ ብቻ በውስጥ በየሞ እያወራቸው ነው። አልሐምዱሊላህ ወደ ራሳቸው እየመለስኳቸው ነው። ሸውደህ እንደዚህ እያወራቸው ነው። እስልምና ውሸትና ያለ ውሸት እንደማይቆም እዩ። ከዚህ ለሆነ ውሸት አይደለም ነው እንደዛ አይደለም አልኩት። ራስ ነገር መጀመሪያ ሁላችንም በላው ማይጋዝ ውሸትና ክደት እስልምና መገለጫችሁ ሌብነት፣ ማጭበርበር፣ መዋሸት ባህሪያችሁ እንደሆነ እኮ ጠንቅቄ ስለማውቀው ነው። በየቀኑ መዋረድ ማይሰለቻችሁ ጉዶች፣ ወራዶችና ቆሻሻ የሆነ እምነት ውስጥ ስላላችሁ ባህሪያችሁ ሁሌም ውሸት ነው። ከእስልምና የወጡ ልጆችን እየገባ የሚያጭበረብር ነው። ወቁት። ይሄ ልጅ በጣም ባለጌ ቆሻሻ የሆነ ልጅ ነው። ከእስልምና የወጡ ልጆች ሴቶች ማይጋዝ ወራዳ ከእስልምና የወጡ ልጆችን እየወጣ እንደሚጀናጀን እያደረገ ስላሴ እንዲህ ነው እኔ እንደዚህ ነበርኩኝ ልክ የስላሴ አማኝ እንደነበረ ክርስቲያን እንደነበረ ሴንስ እንዳልሰጠው ክርስትና ከዛ ወደ እስልምና እንደሄደ እንደዚህ የሚያወራ ልጅ ነው። ሪከርዱን አሰማና እንደዛ ያልኩበት እነዛ አላልኩም። ራስህ አሁን እኮ ራስህ ማመንከው ቲክቶክ ላይ ኢሞ ላይ የሰራውን ራስህ ማመንከው። እሱማ አንድ ላይ እየገባ ነበር፣ ግሩፕ ገብተን ነበር። ለዛ ነው እንደዛ ያልኩት እንጂ አጭበርባሪና ሌባ መሆንህን ስለነገርከን እናመሰግናለን። አሁን ስላለ የምንመልሰው ነገር አለ? አይ ሁሉንም ዳታ ማለት እንደዚህ ያጭበረበራቸው ነው። ሁሉም አውቆ እንደዚህ ነበር ክላቸውና በኋላ መጣባቸው አልተጠንቀቁ። ስላላም ታምና እኮ ሌባ ነህ። በቃ አጭበርባሪ መሆንህን ስለነገርከንም ገብተህም ግሩፕ ውስጥ ገብተህ እንደዚህ አይነት ልጆች ተጠንቀቁ። በተለይም ከእስልምና የወጣችሁ ልጆች ፕሮፋይላችሁን ፎቶአችሁ የሚለጥፉ የሚሰጡ ሰዎች እንደዚህ አይነት ሌቦች ስላሉ ማለት ነው። በእኔ ጋር አልሰጠዋችሁን ሰዎች እንዳታናግሯቸው። ከእስልምና የወጣችሁ ሴቶች ማታ ሁሉም አሉኝ እኮ ከሁሉም እያወራን ነው ግሩፕ ከፍተን። ችግር የለውም እንኳንም ኖረ። አጭበርባሪና ሌባ መሆንህን ግን በዚሁ በህዝብ ፊት ስላዋረድኩ አመሰግናለሁ። አንተም ስለመሰከርከው አጭበርብረህ እንደገባህ። ኤኒዌይስ ስላላህ የምመሰክረው ነገር ይኖራል። አይ አሳሳችን ነበር ግን አሁን ወደ ራስ ተመለሻለሁ። እንዴ ስላላህ የምመሰክረው ነገር ይኖራል። እኔ ያው ለአንተ መሰክር ነገር ወደ እስልምና እንድትገባ ነው መሰክርልህ። ጥያቄ ነው የጠየኩህ። ስላላህ የምታውቀው ነገር ይኖራል? አላህ ከባህሪው ተነጥሎ ይኖራል? ለአላህ ብላችሁ ባህሪው ከአካሉ ተነጥሎ ይኖራል? ምን ባህሪ ከአካል ተነጥሎ ይኖራል ወይ? አይ ቆይ አንተ ራሱ ማለት አንተ ጋር የመጣሁት አሁን ማራለ ብዬ ነበርኩ ከመጣሁት ጥያቄ መልስ ተማርኩት። ጥያቄ መልስ ባህሪ ከአካል ተነጥሎ ይኖራል ወይ? ለእናንተ አይነቱ መለሰው ደም ቆሮ እንጂ ኖርማል ሰው አይደለም እኮ ነብይ ደግሞ አንተም ብሎ በአንተም አቅም ትሳደባለህ። ወራዳ ናችሁ። ሙድ እየያዙበት ልጆቹ እኮ ስክሪንሻት እየላኩልኝ እኮ ነው ሲጀናጀናቸውና ሲላቸው ቆሻሻ ናችሁ። ኢሞ ላይ ሰብስቤ እያወራኋቸው ነው አላለም። ሰብስበው እያስተማሩ ነው እንጂ የወጡት የወጡት እኮ መረጃውን እኮ እየላኩልኝ ነው። እሱ እንትን ሲል ሲቅለሰለስ እንትን ሲልባቸው ማለት ነው። ልክ እስቲል በቃ ከክርስትና ቤተሰቦቹ ክርስቲያን እንደሆኑ ምናምን አክት እያደረገ ማለት ነው። ወራዳ እንዲህ ልትዋረድ ማለት ነው። ይሄ ልጅ ስታዩት በጣም ዲሲፕሊን ያለው ልጅ ነው ይመስለው አይደለ? ገስት ላይ ስታዩት እኔ ሂምሌት ላደርግ አልፈልግም ነበር። ኪንግ ቤቴ ብዙ ቀን አስገብቻለሁ። ጥያቄ ካለ ጠይቀኝ ብያለሁ። ጠይቄህ እንኳን አላውቅም አንተን። ያው ቪዲዮ ስራብኝ እኔ ጥያቄ እንኳን ጠይቄህ እንደዚህ እንትን ብዬ ካወቅኩኝ ጥያቄ ካለ ጠይቀኝ ስለ እንኳን አይመቸኝም ነው የምትለኝ። ወራዳ ለካ ቁጭ ብሎ ከእስልምና የሚወጡ ልጆችን ይከታተላል።